ሰርፕራይዝ አለኝ። ግን መጀመሪያ አይንሽን ጨፍኝ። ምንድን ነው? ጨፍኛ መጀመሪያ። እሺ እሽፈሮበላ ቆይ አውግናች እኔ ቆንጆ ታገቢኛለሽ? እሺ ሞገስ ስማኝ ብለኸኛል፣ ልስማ። ንገረኝ፣ ምን እናድርግ? ይኸውልህ ምን መሰለህ፣ ከዛሬ ጀምረን ራሳችንን በልብስ በሆነ ነገር ቀይረን በዚያ ቤት ዙሪያ መገኘት አለ እስከ መጨረሻ ድረስ አቅደን። ይህን ደግሞ ለማድረግ ቤት ሄደን ያሉትን ነገሮች በአጠቃላይ መጻፍና ማውጣት አለብን። እሺ እንደው የራስሽን የቤቱን የፍርድ ቤት ጉዳይ እንዴት አደረግሽው? ቀጠሮ ላይ ነኝ። አይ ወይዘሮ ማለት በየፍርድ ቤቱ አንዴ እዛ አንዴ ታይ ስትይ በቃ እድሜሽን ጨረስሽው አይደል? ምን ላድርግ? አሁን ምን ላድርግ ብለሽ ትጠይቂኛለሽ? አሁን የሚጠየቅ ጥያቄ ነው። ይሄኔ እኮ አንድ ሰው ብትገይ አይፎን 17 ይገዛልሻል በየዱባይ ሞሎች። ቅድስትዬ ዛሬ የምን ነው ያየሽው? ህልም እውነት በሆነ ብዬ ተመኘው። እኔ እውነት ለመናገር ቤተሰብ ማን እውነት የመሰለው? እኔ በህልሙ አልመሰለኝም ነበርና በቃ እነ መድብል እዛ ጋ እየተፋለሙ እዛ ጋ አይተን መጥቶ እዚህ ጋር ታገቢኛለሽ ወይ በቃ ከዛ የሆነ ደግሞ ኖርማል እንትን ነው ጋይስ። አሁን ህልም ሲሆን ከኋላ የሆነ ማለት በዚህ መልኩ አይደለም እና እውነት እኔ ሰይስ የእውነት ነበር የመሰለኝ። በኋላ ልክ ምሳሌ ስትቀሰቅሳት እንዴ ቅድስቴ ማለት ነው ምን ነው በልሜ እንኳ ቢሳካልኝ ያለች። እውነትም ቢሳካልሽ እኛ ራሱ ቢሳካ ብለን አስበናል። እስኪ እንዴ እኔ ደስ ብሎ የነበር እኮ ጋይስ የእውነት ማለት ነው እውነት መስሎ ነበር ማለቴ እውነት መስሎ ስላችሁ ድራማ መሆኑን አውቃለሁ፣ ግን ቅድስቴን እውነትም እንደዛ እያላትን መስሎኝ ነበር። እኔ እንደውም እንዴት እንደዚህ ያደርጋል ለምን የሆነ እንትን አድርጎ ከነመድብል ጋር ሆኖ የሆነ ፕሮግራም አዘጋጅቶ በቃ ማለት ልብሱን የሆነ የተሻለ ልብስ ለብሶ ምናምን ታገቢኛለች ብሎ ለምን የሆነ አበባ ጎዝጉዞ አላደረጋትም? እንዴት ዝም ብሎ እንደዚህ ጠይቃታል እያልኩኝ ማለት ነው ከራሴ ጋር እየተጣላሁ ነበር ጋይዝ። ከዛስ ቆየት ብሎ እጇን እንደዚህ አንቀርፍፋ ትላለች። ተሸውደናል። በእርግጠኝነት ሁላችሁንም ተሸውደናል ጋይስ። እውነት የቅድስቴ በህልሟ ነው ብላችሁ አስባችኋል? ኖ ሁላችሁም አላሰባችሁም እንዴ? እኔ እኮ እውነት መስሎኝ ማለት ነው ጋይስ። ኦ ማይ ጋድ በስማም ስለታችን ሰመረ። ቅድስቴ እንኳን ደስ አለሽ ድል እየተዘጋጀው እያለ ከዛ በኋላ ምሳሌ ቅድስቴ ተነሽ፣ ምን እያረግሽ ነው? እንደምትጮይ ምናምን ምን አለ በልቤ እንኳን ቢሳካልኝ ያለች ማለት ነው። አረ ቅድስቴ እንዴ ደግሞ ይሳካል። እውነት ለመናገር እንግዲህ እንደሚሳካ ተስፋ አለን፣ ግን ተሸውደናል። እኔ እኮ የምር ብሩክ መጥቶ በየት መጥቶ ነው እነ መድብል በዛ እየተጨነቁ እሱን እየፈለጉ እንዴት መጥቶ እንዴት ባንዴ ደግሞ ታገቢኛለሽ እንዴት ብሎ ልጠይቃቸው አለ ምናምን እያልኩኝ እኔ ከራሴ ጋር ራሱ ዋናው ሰፋ ጠገብቻለሁ ስሬሴ እውነት ማለት ነው። ከዛ አለፍ ሲል ህልም ነው። ኧረ በስመ አብ። እና ደግሞስ ደግሞ በህልሜ ህልማይች ምናምን ትላለች መድብልም ማለት ነው። መድብል ምን ብላ ታሪፍ ነው ቀን ስታስቢዋልሽ ነው ምን አለህ ብሎ ህልሟን እንኳ አዳምጧት። አዎ እውነት ነው ይሆናል እንደሚሆን አትጠራጠሪ፣ ተስፋ አለን በህይወቱ አለ ምናምን ብሎ ቢያጽናናት ጋይስ። ከዛ ቀን ስታስቢው ስታልሚው አልሽውን ነው ምናምን አላላት። ወይኔ ለሁሉም ግን ቅድስትዬ አብሽሪ የኔ ቆንጆ፣ እንግዲህ በቅርቡ እንደሚሳካ ይሄ ነገር እንደሚሆን አንጠራጠርም። ብሩክም እንግዲህ እንዳያችሁ ዛሬ ከታሰረበት ሰንሰለቱን ከእጁ አውልቆታል። ከእጁ አውልቆት ቆሞ ተራምዷል ጋይስ። እንግዲህ እንትና ደግሞ መድብል ማለት ነው
ዴሊቨሪ መስሎ ሊገባ ነበረ እዛ ቤት ግቢ ውስጥ ማለት ነው። ግን ሞገስ ተው፣ እንደዛ ከሆነማ አንደኛ አንተም ብታገኘው ራሱ ምን ታደርጋለህ? ወይ ይዤ እወጣለሁ ስትል አንተንም እሱንም እዛ ያስቀሯቸዋል። ሁለተኛ ደግሞ አንተስ እንዴት ብለህ ልትገባ ትችላለህ? ይሄ ነገር የማይታሰብ ነገር ነው። ስለዚህ ሊሆን የሚችለው ነገር ተመካክረን ሌላ ልብሳችንን ቀይረን ምናምን ሌላ አክት አድርገን ይህን ግቢ መዞር መጠበቅ፣ ማን እንደሚወጣ ማን እንደሚገባ ሁኔታዎችን በደንብ ማጤን አለብን ምናምን ብሎ እንግዲህ መድብልን በሞገስ ሀሳብ ተስማምቶ አሁን ቀጥታ እንግዲህ ይህን ግቢውን እየተዟዟሩ ለማየት ነው ጥረታቸው። ማኑ ቤተሰቦች ብሩክ ደግሞ ደስ በሚል ሁኔታ እጁን ሰንሰለቱን አሽልኮ እንግዲህ በአጋጣሚ ላልቶ ስለነበረ ከታሰረበት ሾልኮ እንግዲህ አምልጦ እየተራመደ ነው የሚገኘው። በእርግጠኝነት እንግዲህ እሱ ወደ ውጭ ሲወጣ ሲመለከት እነ መድብል ደግሞ አካባቢውን ሲቃኙ እንግዲህ በአይናቸው እንደሚገባና እንደሚወጡት አንጠራጠርም። አሁንም ብዙ ቻለንጅ ሊገጥማቸው ይችላሉ። ቤተሰቦቻችን እንግዲህ በባለፈው ማለት ይገጥማቸዋል ይሳካላቸዋል ብለን ተስፋ አድርገን ነበረ፣ ግን አልተሳካላቸውም። ያው ግን ፈጣሪ ይመስገን ጓደኛቸው ተመቶ ነበረ፣ ያው የመድብል ጓደኛ። ያው ግን ምንም አልሆነም። ተመልሶ እንግዲህ ሐኪም ቤት ገብቶ ታክሞ ያው ቀላል ነገር ነው፣ እግዚአብሔር ይመስገን። ቢሆንም ግን ያው ፈጣሪ ህይወት መስዋዕትነት ሳያስከፍላቸው ተርፈዋል ማለት ነው። ያው አልተሳካላቸውም፣ ተኩሱ ከባድ ነበረ። ሲቀጥል ደግሞ እነዚህና እንግዲህ እነ መድብል እንዲሆኑ አውቀዋል ማለት ነው። የሚገርመው ለእነ መድብል እንግዲህ ያንን ኢንፎርሜሽን የሰጣቸው ልጅ ሰውየው አስገድሎታል። በጣም ነው የሚያሳዝነው ጋይስ። እነሱም ወይ ሳይሳካላቸው እንግዲህ እሱንም ህይወቱን አሳጥቶታል ማለት ነው። አንዳንድ ነገሮች ከባድ ናቸው ቤተሰቦቻችን። እንግዲህ ዛሬ መድብል ማነው ይቅርታ ሞገስ ያመጣው ሀሳብ ስኬታማ ይሆናል ብለን ተስፋ እናደርጋለን እንደሚሳካ። እንግዲህ ብሩኬ ደግሞ እንግዲህ እንደምታዩት በዚህ መልኩ ነው እጁን እግሩን ታስሮ ምናምን፣ በተለይ እጁን ታስሮ እግሩን እየተደበደበ በቃ ሰንሰለቱ ራሱ እጁን አድምቶታል። በሚገርማችሁ ሁኔታ በቃ ስቃዩ በጣም ከባድ ነበረ። ይህን ስቃይ እንግዲህ ለዚች ለትንሽ ጊዜ አይደለም ወር 2 ወር ምናምን በላይ እንግዲህ በዚህ ስቃይ ውስጥ ነው ብሩክ ያለፈው። እንግዲህ ደግሞ እግዚአብሔር ረድቶት ዛሬ ከወንድሞቹ ጋር እንደሚቀላቀል ተስፋ እናደርጋለን። እስኪ እናንተስ ምን ትላላችሁ? ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ሰላምታ በያላችሁ ቤትረሳችሁ ሰብስክራይብ፣ ላይክ በማድረግ አበረታቱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። እንግዲህ ሁሌም ወዳጅ ፈዳጅ ስለምትከታተሉኝ ምስጋና በጣም ከፍ ያለ ነው። በቀጣይ በአዳዲስ ነገሮች ቪዲዮዎች እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። ሁሌም በአዳዲስ ነገር ነው ብቅ የምንለው። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቷን ማጥቆር ደግሞ እንዳይረሳ። ሁሌም ግን አብራችሁ ስለሆናችሁ ምስጋና በጣም ከፍ ያለ ነው ቤተሰቦች። ሌላው ዝና እንግዲህ እየቀዘነ ይገኛል። ቢግዘን ዘና እንግዲህ ማህሌትን እሱ የሚያቸንፈው ማህሌትን ነው። መቼም ከማህሌት ላይ ነው የሚጮኸው። የታረክሻት ኤፍራታን አታመጭም ወይ አንቺን በቅርቡ ትሞቻለሽ እያለ እንግዲህ የማይላት ነገር የለም። እሱ እንግዲህ ለምን ሞገስን ብትገል እኮ የቤት ባለቤት አይፎን ፕሮማክስ ይገዛልሽ ነበር እያላት ነው። ኧረ የእሱ አይፎን ፕሮማክስ ለምን ይረግላታል? እሷ የምትፈልገው ባል ነው አሁን። ምክንያቱም ሳያቅበት ያለቀበት ይላል ሀገሬ ሰውና ሳታቅበት ብሩክን ያክል ባላጣች። አሁን ይኸው እንዲሁ ያበዴ ውሻ ዛም ትልከፈከፋለች። ዝናን ብትለው እንቆዋታል። ከዛ እሷ ደግሞ ጭራሽ ማለት ነው እኮ ወይኔ ስትንጠራራ እኮ ማለት ነው ያንን ካሊሞስ የሚባል ሰውዬ እሱን ሰውዬ በፍቅር ማጥመድ ያለብኝ እያለ ትላላጣለች ጋይስ። ኧረ ወዲያ ተጀመር ባይንሽ ራሱ ባይኑ ራሱ ሊያይሽ ፈቃደኛ አይደለም። እንኳን ላችን ፍቅር እንትን ልልሽ እና እንግዲህ ዝና ያው ፍርሃት ከጉልበት ሆኖ ነው ያለው። ምክንያቱም እነ መድብል ደግሞ ይሄን ሙከራ ማድረጋቸው አሳስቦታል። እና ደግሞ ሌላው ማለት ነው መድብል ማነው ዝና ካሊሞሲሳን ለምን እነዚህ ሰዎች አይነኞች ናቸው። ስለዚህ ይሄን ነገር ሌላ እንትን ውስጥ ሊመጣ ስለሚችል ብሩክን ለምን አናስወግደውም እያለው ነበረ። ማለት እንግደለው እያለው ማለት ነው ጋይስ። ከዛ ኖ መጠበቅ አለብን፣ መረጋጋት አለብን። አሁን እንደዛ ማድረግ የለብንም፣ ተረጋጋ ብሎታል። ዝናም እንግዲህ ያው በራሱ መንገድ ማድረግ ስለማይችል እሺ ብሎ ሀሳቡን ተቀብሏል ማለት ነው። ቤተሰቦቻችን ግን ምንም እንደማይሆን ተስፋ እናደርጋለን። በቀጣይ ደግሞ እንግዲህ የቅድስት ህልሟ እውን ሆኖ
ብሩክም ወጥቶ ከቤተሰቡ ጋር ተቀላቅሎ የምናይበት እለት ቅርብ ነው ብዬ ተስፋ እናደርጋለን። እስከዛ ሰብስክራይብ፣ ላይክ ያደረጋችሁ አብራችሁን ጠብቁ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ